ባለፈው አንድ ወር ገደማ የኢትዮጵያ ሕገ መንግስት የፕሪቶሪያ ስምምነትና የዲፕሎማቲክ ማህበረሰቡን ምክር በማከል ሰፊ ውይይቶች ሲካሄዱ ስለመቆየታቸው ጠቅላይ ሚኒስትር አብይ አህመድ ገለጹ። የአቶ ጌታቸው ረዳ የስልጣን ዘመን በሕጉ መሰረት ሲያበቃ የሚቀሩ ቁልፍ ስራዎችን የሚያከናውን አካል ጊዜያዊ መንግስቱ መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህንን ሽግግር ማን መርቶ ከግብ ሊያደርስ ይችላል የሚሉ ውይይቶችን ሲያደርጉ ስለመቆየታቸው ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ዛሬ በይፋና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩንና ቅብብሎሹን ለማካሄድ የተዘጋጀ መርሃ ግብር አከናውነናል ሲሉም ነው ያከሉት ጠቅላይ ሚኒስትሩ። ጀነራል ታደሰ ወረደ ባለፉት 2 ዓመታት የአቶ ጌታቸው ምክትል ሆነው ሲያገለግሉ የቆዩ ሰው ናቸው። ባለፉት 2 ዓመታት የነበሩ ደካሞችንና ጥንካሬዎችን በግልጽ የሚገነዘቡ ሰውም ስለመሆናቸው ጠቅላይ ሚኒስትሩ አንስተዋል። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደ ፊት ሊወስዱ ይችላሉ የሚል እምነት በብዙ አካላት የታመነም ነው። የትግራይ ሕዝብ የጠማውን ሰላምና ልማት እንደ ሌሎች ወንድሞች ሁሉ ወጥቶ የመግባት መሻትን ስናሳካ ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማረፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አደርጋለሁ ብለዋል ጠቅላይ ሚኒስትር አብይ አህመድ። እዚህ ጉዳይ ላይ እንቆያለን። የተወደዳችሁ ይህንን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ርክክብ ስነ ስርዓት የምትከታተለው ባልደረባችን ሮዛ መኮንን ተጨማሪዎችን ልታጋራን በቀጥታ መስመራችን ላይ የምትገኘው። ሰላም ላንቺ ሮዝ፣ እንደምን ቆየሽ? በጊዜያዊ አስተዳደሩ የርክክብ ስነ ስርዓት ከዜናው ባሻገር ጠቅላይ ሚኒስትሩ ምናልባት በመድረኩም የተላለፉ መልእክቶች ካሉ ሰብሰብ አድርገሽ ልትነግሪን ትችያለሽ? አመሰግናለሁኝ። እንግዲህ ቀደም ሲል እንደተጠቀሰው ዛሬ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት ርክክብ ስነ ስርዓት ነው በይፋ የተከናወነው። ይህ የርክክብ ስነ ስርዓት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ደግሞ ሌሎች ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ከዛም ባሻገር የአፍሪካ ህብረት ኮሚሽን ሊቀመንበር ሙሐሙድ የሱፍ አሊ እንዲሁም ደግሞ ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁና ሌሎች ሀገራት አምባሳደሮች የዲፕሎማቲክ ማህበረሰቡ በተገኘበት ነው ይህ ስነ ስርዓት የተከወነው። የትግራይ ክልል ጊዜያዊ አስተዳደር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉት ባለፉት ጊዜያቶች በተለይ ባለፉት አንድ ወራት ያህል በመልእክታቸውም እንዳስተላለፉት ማለት ነው ሰፊ ምክክሮች የኢትዮጵያን ህገ መንግስት የፕሪቶሪያ ስምምነትንና እንዲሁም ደግሞ አጠቃላይ አንዳንድ የዲፕሎማቲክ ማህበረሰቡን ሀሳቦች ተጨምረውበት ከዛም ባለፈ የትግራይ ክልል ያሉ የታዋቂ ሰዎች የተለያዩ የፖለቲካ ፓርቲ ተወካዮች የተለያዩ የማህበረሰብ ክፍሎችም እንደዚሁ ውይይቶች በሚገባው መልኩ እንዲካሄዱበት ነገሩ ላይ ተደርጎ የተደረሰበት ውሳኔ ዛሬ ፕሬዝዳንትነት ርክክብ ላይ ተሰርቷል። ይህ ሂደት እንግዲህ ባለፉት ጊዜያቶች የነበረው ከፕሪቶሪያ ሰላም ስምምነት ቀጥሎ የነበረውን የጊዜያዊ አስተዳደር ከማቋቋም ጊዜ በኋላ ይህ ጊዜያዊ አስተዳደር ለ2 ዓመታት ከዘለቀበት ቀሪ ስራዎች በመኖራቸውና ህግ አግባቦቹ ታይቶ አሰራርና ሌሎች አዋጅ ማሻሻያዎችም ተደርገው እንዲቀጥል እንዲራዘም ተደርጓል። ለዚህ ደግሞ በህጋዊ አግባብ ያለቀውን የጊዜያዊ ፕሬዝዳንትነት ቦታ ታዲያ በዛሬው ዕለት የማስረከቢያ ስነ ስርዓት ነው የተከናወነለት። በዚህም ጀነራል ታደሰ ወረደ የዚህን የጊዜያዊ አስተዳደር እንዲመሩ ለቀጣይ ጊዜያቶች ቃል ኪዳን ፊርማቸውን ያኖሩበት ስነ ስርዓት ነው የተከናወነው። በዚህ ሂደት ላይ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ቀደም ሲል የጊዜያዊ ፕሬዝዳንትነት ቦታውን ይዘውት ለቆዩት ለአቶ ጌታቸው ረዳ ምስጋናቸውን አቅርበዋል። በተለይም ክልሉ ዘላቂ ሰላም ሊያገኝ የሚችልባቸው ሂደቶች ላይ የነበሩ ጥረቶችን በማገዝና በመስራት እዛ ረገድ ላይ የታዩ የፕሪቶሪያ ሰላም ስምምነቶች ውጤታማ እንዲሆኑ በማድረግ ረገድ የተሄደባቸውን ርቀትና ያበረከቱትን አስተዋጽኦ ምስጋናቸውን አቅርበዋል። ይህ አሁንም ደግሞ አዲሱ የዚህ የጊዜያዊ ፕሬዝዳንትነትን የተቀበሉትም ጀነራል ታደሰ ወረደ ተመሳሳይ የሆነ ቁርጠኝነት ሊኖራቸው እንደሚገባ እንደዚሁ መልእክታቸውን ያስተላለፉበት ነው። የትግራይ ህዝብ ሰላም ይፈልጋል። የትግራይ ህዝብ ልማት ይፈልጋል። የፌዴራል መንግስቱ ደግሞ በቁርጠኝነት ይህንን እያከናወነ ቆይቷል። አሁንም ከዚህ በኋላ ያሉ ድጋፎች በተጠናከረ መልኩ እንደሚቀጥሉ መልእክታቸውን ያስተላለፉበት ነው። ይህ አይነት አካሄድ እስካሁን በነበረው አዲስ የሆነ የፖለቲካ ልምምድ ነው። በሰላማዊ መንገድ በመነጋገር በመወያየት እንደነዚህ ያሉ የስልጣን ሽግግሮች የሚካሄዱበት መንገድ ኢትዮጵያ እየለመደችው እየመጣች ያለችበት አካሄድና ስራ መሆኑን ጠቁሟል። የትግራይ ክልል አሁን ላይ ካለበት ቀውሶች ወይም ደግሞ ችግሮች ሊወጣ የሚችለው ይህንን በሰላማዊ የሆነ ልማት በማምጣትና
በመስራትና ችግሮችን በመፍታት በመነጋገር መሆኑን እንደዚሁ ጠቁመዋል። ከዛው ጎን ለጎን የነበሩ የተሻሻሉ አዋጆች፣ አሰራሮች ይህንን በሂደቱ እንደሚደግፉት ነው የገለጹት። ይህ ግን ተግባር ሊጨመርበት ይገባል፣ ስራ ሊጨመርበት ይገባል። የቀደመውን እንግዲህ ፕሬዝዳንትነት ቦታ የነበሩት ጌታቸው ረዳን ጨምሮ ሁሉም ለዚህ እገዛ ሊያደርግ እንደሚገባም በመልእክታቸው ያስቀመጡበት ነው። የጊዜያዊ አስተዳደሩን በፕሬዝዳንትነት እስካሁን ሲመሩ የቆዩትም አቶ ጌታቸው ረዳ ባለፉት ጊዜያቶች የፕሪቶሪያ ሰላም ስምምነትን በመከወን ረገድ የተሰሩ ስራዎች እንደነበሩ፣ ነገር ግን በርካታ ጉድለቶች በተለይም የውስጥ ፖለቲካው ላይ የነበሩ ችግሮች፣ እርስ በርስ መጓተቶች ችግር ሆነው መዝለቃቸውን ጠቁመዋል። አሁን ላይ መንግስት የወሰደው እርምጃ ይሄንን አንድ አመት ያለ ቀጣይ ማራዘሙ ይሄን የጊዜያዊ አስተዳደሩን ቦታ የተወሰደው ሂደት በጣም የሚበረታታና ምስጋና የሚገባው እንደሆነ እንዲሁም ደግሞ የፌዴራል መንግስቱ ያበረከተ ያለው ጠቅላይ ሚኒስትር አብይ አህመድንም ጨምሮ ማለት ነው ላደረጉት ትብብርም እንደዚሁ ያለውን ሂደት ያመሰገኑበት ሁኔታ አለ ማለት ነው። በቀጣይ በጥንካሬ ሊሰራ እንደሚገባም እንደዚሁ አንስተዋል። ይህ ልምምድ አሁን ላይ በተለይ ከዚህ በኋላም ለትግራይ እየተደረጉ ያሉ ጉዳዮች ላይ የራሳቸውን ሚና እንደዚሁ እንደሚያበረክቱ ጠቁመዋል። ጊዜያዊ ፕሬዝዳንት አስተዳደርነቱን የተረከቡትም ጀነራል ታደሰ ወረደ በተመሳሳይ ስራዎችን ለማከናወን እንግዲህ በቁርጠኝነት እንደሚሰሩ ነው የገለጹት። ካስቀመጧቸው የቃል ኪዳን ፊርማዎች ውስጥ ግን በዋናነት የሚጠቀሱ አንድ ሶስቶቹን ላንሳ። በተለይ ተፈናቃዮችን ወደ ቦታቸው ፕሪቶሪያ በተጀመረው መሰረት የመመለስ እንዲሁም ደግሞ ትጥቅን ማስፈታትና መልሶ የማደራጀት ስራዎች፣ በህገ መንግስትና ህገ መንግስቱን የተመረኮዙ እና ፕሪቶሪያን የተመረኮዙ ግንኙነቶችም ላይ ትኩረት መስጠት የሚሉት እነዚህን ለምርጫ ማዘጋጀትን ጨምሮ በዋናነት በቃል ኪዳኑ ላይ የሰፈሩ ሰነዶች ነበሩ ማለት ነው። የዛሬው ስነ ስርዓት እንግዲህ ባጭሩ ስንቃኘው ይህንን ነው የሚመስለው ማለት ነው። ባልደረባችን ሮዛ መኮንን በቀጥታ መስመራችን ወቅታዊ ጉዳዮችን በተመለከተ ስላደረሽን መረጃ እናመሰግናለን። መልካም ቀን።